ጤና ይስጥልኝ ክቡራን ተመልካቾቻችን፣ የፋና ሚዲያ ኮርፖሬሽን ሳምንታዊው አንድ ድል ፕሮግራማችን ተጀምሯል። ለዛሬ አንድ እንግዳ አሉኝ። እንግዳዬ ጀነራል ባጫ ደበሌ ናቸው። በአሁኑ ወቅት በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ሀገራቸውን እያገለገሉ ይገኛሉ። አንድ መጽሐፍ አሳትመዋል። የመጽሐፋቸው ርዕስም የጸረ ሽምቅ ውጊያ ጥበብ የሚል ነው። በዚህ መጽሐፍና በሌሎች ተያያዥ ጉዳዮች ጋር ቆይታ እናደርጋለን። ክቡር አምባሳደር ለቃለ መጠይቁ ፈቃደኛ ስለሆነ አመሰግናለሁ። እንኳን ደህና መጡ። ያበስልኝ። የመጀመሪያው ጥያቄ መጽሐፉ የወጣበትን ጊዜ እና ሀገሪቱ ያለችበትን ሁኔታ ከግምት ውስጥ በማስገባት የማነሳው ጥያቄ ይሄንን መጽሐፍ በዚህ ርዕሰ ጉዳይ ለምን በዚህ ጊዜ የሚል ጥያቄ አለኝ። ምንድን ነው የእርስዎ ምላሽ? ይሄ ረጅም ታሪክ ያለው የኛ እግረ መንገዱን ይሄ እኔንም ሞቲቬት ያደረገኝን ነገር ነው እግረ መንገዱን የሚገልጸውና ኢትዮጵያ ሀገራችን ሁሉም በየጊዜው የመጡት መንግስታት ከአንዱ መንግስት ወደ ሌላ መንግስት ስልጣን የተቀያየሩት በኃይል ነው፣ በጦርነት ነው፣ በውጊያ ነው። አንዱ በኃይል ይመጣል፣ በሚቀጥለው ደግሞ ሌላው በኃይል ጥልና ስልጣን ይዛል። ለመጀመሪያ ጊዜ በአገራችን በሰላማዊ መንገድ ወደ ስልጣን የመጣና ከፍተኛ የሆነ ለውጥ የፈጠረው አሁን በክቡር ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ነው። ኢትዮጵያ መንግስታት በፊውዳሉ ጊዜ ያው ጋሻና ጦር ይዘ አንዱ አንዱን እየገለበጠ የመጣ ነው። ከንጉሱ ጀምሮ ከኃይለ ሥላሴ ጊዜ ጀምሮ የሽምቅ ውጊያ በዛን ጊዜ በደንብ የተጀመረበት ወቅት ነው፣ በኃይለ ሥላሴ ጊዜ። ይሄ ምንድነው? በፈረንጅ በ1960 ኤርትራ ወደ ኢትዮጵያ እናት ሀገሯ ተደባልቃለች ተብሎ የፌዴሬሽን ባንዲራ ወርዶ የኢትዮጵያ ባንዲራ ከተሰቀለ በኋላ በ1961 ዓ.ም ከዛ በኋላ ኢኤልኤፍ ነው የተመሰረተው፣ ኤርትራ ሊበሬሽን ፍሮንት። እኛ ጀበሃ የሚባለው ማለት ነው። ኢኤልኤፍ ወይም ጀበሃ የተመሰረተው ካይሮ ነው፣ ግብጽ ውስጥ ማለት ነው። እና የጸረ ሽምቅ ውጊያ ያኔ ነው የተጀመረው። ያኔ በንጉሱ ጊዜ ጃንሆይ ይሄን ጉዳይ ለመፍታት የሰሩት ስራ ውጤታማ አልሆነም። በ9 ሰው የትም ቦታም ተንቀሳቅሰው እነዚህን ሰዎች ማደን ይቻል የነበረበት ጉዳይ እድገቱን እየጨመረ መጨረሻ ላይ እዞችና ግብረ ኃይሎች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አቅቷቸዋል። ከዛ በኋላ ኢፒኤልኤፍ ደረጃ በደረጃ እያደገ መጥቶ መጨረሻ ላይ ያው የመጨረሻውን የማጥቃት ደረጃ ላይ ደርሶ ይሄን ሲያደርግ የኃይለ ሥላሴ መንግስት አንድ ላይ አላደረገም። የኃይለ ሥላሴ መንግስት ከተቀየረ በኋላም ደርግም ይሄንን በትክክለኛው የጸረ ሽምቅ ውጊያ አንድል ማድረግ አልቻለም። ለምንድን ነው የቀዳማዊ አፄ ኃይለ ሥላሴ መንግስትና የደርግ መንግስት በመነሻውን ኤርትራ አድርጎ በውጭ ኃይሎች እየተደገፈ የነበረውን ሸማቂ ኃይል መግታት ያልቻሉት? መግታት ያልቻሉበት ምክንያት ከልብ የመነጨ የጸረ ሽምቅ ውጊያ ኮንሴፕት ሊኖራቸው ይገባል። ንድፈ ሀሳቡ የላቸውም። አንድ ነገር ማወቅ ያለብህ የሽምቅ ውጊያ በመደበኛ ውጊያ መታጠፋው፣ በሽምቅ ውጊያ መታጠፋ። የሽምቅ ተዋጊን የምታጠፋው በጸረ ሽምቅ ውጊያ ብቻ ነው። የጸረ ሽምቅ ውጊያ ደግሞ ዋና ኮሩ የፖለቲካ ስራ ነው፣ ከህብረተሰቡ መገናኘት ነው። ለምሳሌ ያክል ሻዕቢያ ወይም ደግሞ አማ ወይም ጀበሃ ከኢትዮጵያ ጋር የነበረንን የምንድን ነው የምትለው የፌዴሬሽን በኢትዮጵያ ተሰብሮ ተወረናል፣ እንዲህ ተብለናል የሚል ፖለቲካል ኮዝ ነበራቸው። የኃይለ ሥላሴ መንግስት ይሄንን ኮዝ ነው አድሬስ ማድረግ የነበረበት። ኮዙ የተፈጠረ ነው የነበረ ነው። ኮዙማ የተፈጠረ ነው እንጂ ተፈጠረ እኮ ኦልሬዲ የፌዴሬሽን አይደለ? በሐሰት የተፈጠረ ነው ወይስ መሬት ላይ የነበረው ነው? በተጨባጭ ተፈጠረ እኮ። ፌዴሬሽን ነበረ። የፌዴሬሽን ባንዲራ ወረደ። ባንዲራ ከወረደ በኋላ ይሄ እንደምናውቀው በራሳቸው ውሳኔ ነው ፌዴሬሽኑ በዚህ ደረጃ የመጣው። በማን ውሳኔ? በፓርላማ ውሳኔ ነው። ይሁን እንጂ ወደ እናት ሀገሯ ወደ ኢትዮጵያ መጣች ተብሎ የኢትዮጵያ ባንዲራ ተሰቀለ። ከዛ በኋላ ይሄ
የኮንፍሊክቱ ኮዝ ነው። ኮዙን ነው አድሬስ ማድረግ አለብህ። ኮዙን አድሬስ የምታደርገው በሁለት መንገድ ነው። አንደኛ ልክ ናችሁ፣ ይሄ ወደ ቦታ መመለስ አለበት ብለህ አድሬስ ማድረግ ነው፣ ኔጎሼት ማድረግ ነው። አለበለዚያ ደግሞ ይሄ ሽፍቶቹ ወይም ሸማቂዎቹ እንደሚሉት አይደለም፣ ይሄ ጉዳይ ወደዚህ የደረሰው በእናንተ በራሳችሁ ውሳኔ ነው ተብሎ ህብረተሰቡ እንዲያምን ማድረግ ነው። ይሄን በወቅቱ የነበረው መንግስት ይሄን አይቶ መፈጸም ነበረበት። ይሄ አንዱ የጸረ ሽምቅ ዋናው ኮዙን መፍትሄ መስጠት ነው፣ ኮዙ ላይ መስራት ነው። ምክንያቱም የሸማቂን ሊያሳድጉ የሚችሉ 4 ነጥቦች አሉ እዚህ ላይ ቁጭ ብለዋል። አንዱ ኮዝ ነው። ህብረተሰቡ የሚቀበለውን ኮዝ ሊኖረው ይገባል። ይሄ ኤርትራ ነፃ አገር በፌዴሬሽን ከኢትዮጵያ ጋር ስትኖር የነበረውን ይሄው የኢትዮጵያ መንግስት የፌዴሬሽኑን ባንዲራ አውርዶ እኛን ገዙን ነው እና ወረሩን ነው። ስለዚህ ይሄ ኮዝ ነው። ይሄን ኮዝ አድሬስ ማድረግ ያስፈልጋል። ከሁለት አንዱ ወቅቱ በሚፈቅደው ማለት ነው። ይሄ የኃይለ ሥላሴ መንገድ ይሄን አድሬስ ማድረግ አልቻለም። ሻዕቢያ ከኢትዮጵያ መንግስት ጋር ተደራድሮ የፌዴሬሽኑን መልሶ ወደ ነበረበት ከዛ በኋላ መቀጠል ይቻል ነበረ፣ ቅንነቱ ቢኖርና ተላላኪ ባይሆን። ምክንያቱም የግብፅ መንግስት እንደምትረዳቸውና ያኔ የግብፅ መንግስት ሻዕቢያን የምትረዳው እኛ ነፃ እንድንሆን ሳይሆን የኢትዮጵያን እንድንረብሽና ሰላም እንድናሳጣ ነው ብሎ እኮ ፕሬዚደንት ኢሳያስ ራሱ ተናግረዋል በአደባባይ። ይሄ የሽምቅ ውጊያ እየተንከባለለ አንዱ መንግስት ሳይፈታ ለሌላው እየሰጠ ሌላው ሳይፈታ ለሌላ እየሰጠ በኢህአዴግ ጊዜም እኮ ወደ 7 ነው 8 የሽምቅ ተዋጊዎች ነበሩ። አብዛኛዎቹ እኔ በተመደብኩበት አዛዥ በሆንኩበት ቦታ ምስራቅ እዝ ነው የነበሩት። ለምሳሌ ኦነግ አለ፣ አይፌሎ አለ፣ አሊታሃድ አለ፣ ኦኤንኤልኤፍ አለ። 4 ድርጅቶች ናቸው የነበሩት። የጋምቤላ አለ፣ የቤኒሻንጉል አለ፣ እንደገና ኦጉጉም የሚባል ደግሞ የአፋር ነበረ። 4 እና 7 ነው የነበረው። 7 ድርጅቶች በሽምቅ ውጊያ። ከዛ በኋላስ የአርበኞች ግንባር፣ ድምህት፣ ግንቦት 7 እነዚህ በሙሉ ሻዕቢያ ጋር የሚሰለጥኑ ናቸው። በኋላ የተጨመረልን በኔ ግንባር ኢስላሚክ ኮርትስ ነው። 5 ኢስላሚክ ኮርቶች ነበሩ። 5ቱ ከሶማሊያ ወርሎዶች ጋር የመጀመሪያ ተዋጉና አቁሞ ለ15 ቀን 5ቱ አንድ ሆኑ። ወደ አንድ ድርጅት ያመጣቸው ሻዕቢያ ነው። ሞቃዲሾ ውስጥ ሆኖ ሲያሰለጥኗቸው ነበረ። ያኔ የተጨመረው ማን ነው? ከኢስላሚክ ኮርቱ ከተሸነፈ በኋላ አልሸባብ ብሎ ሌላ ድርጅት ተጨምሯል በኢህአዴግ ጊዜ። ስለዚህ እነዚህ በሙሉ እየተንከባለሉ የመጡ ናቸው። እነዚህ ከኋላ ተንከባለው የመጡት ስፔሻሊ ከውጊያው አኳያ አንድ ቦታ መቆም አለባት። በኢትዮጵያ ውስጥ በምርጫ ሰላማዊ በሆነ መንገድ ካልሆነ በስተቀር በጠመንጃ አፈሙዝ ስልጣን መያዝ የሚባለው ነገር መቆም አለበት። ግን እዚህ ላይ አይተ ከሆነ ኢትዮጵያ ውስጥ ከህገ መንግስቱ አሁን ከተፈጠረው ልምድም እንደገና ደግሞ የቀጠናው ጂኦ ፖለቲካ የሚያሳየው ዓለም አቀፍ የግሎባል ሲቹዌሽኑ መሰረት አድርገ በኢትዮጵያ ውስጥ ከእንግዲህ በኋላ በጠመንጃ አፈሙዝ እንዲመለስ ጠመንጃ ይዘ በረሃ ገብተ ካልሆነ በስተቀር መልስ አያገኝም የምትለው ጥያቄ የለም። በጠመንጃ አፈሙዝ የምታገኘው የጥያቄ መልስ የለም። መጽሐፎት ላይ የሸማቂ መፋጠር ምክንያቶች ቅኝ ግዛት፣ ጨቋይ መንግስታዊ አስተዳደርና የሀገር ክህደት ናቸው ይላሉ። ከዚህ ሐሳብ አንፃር አሁን ኢትዮጵያ ውስጥ ያለው የሽምቅ ውጊያና ሸማቂ ኃይሎች በየትኛው ምክንያት የተፈጠሩ ናቸው? የሀገር ክህደት ነው። ምንድነው መሰለህ? በኢትዮጵያ ውስጥ ህገ መንግስት አለ። በተለይ ደግሞ አሁን ያለው መንግስት ብዙ ነገር ከፋፍተዋል። ለምሳሌ
በውይይት የሚያልቅ ነገር ጠመንጃ ይዘህ በረሃ የምትገባ ከሆነ ኢትዮጵያን የሚገጥማት ቅድም እንዳልኩ በጠመንጃ የሚመለስ የህዝብ ጥያቄ ስለሌለ በጠረጴዛ ዙሪያ የሚመለስ ስለሆነ ጠመንጃ ይዞ በረሃ የሚገባው ሌላ ሰበብ ስላለው ነው። የታጣቂ ቡድኖች በተለያዩ መግለጫዎቻቸው የሚሉት ደግሞ ወደ እንደዚህ አይነት የትግል የገባንበትና መሳሪያ ያነሳንበት ምክንያት ኢትዮጵያ ውስጥ ጨቋኝ መንግስት ስላለ ነው የሚሉት እና እርስዎ ጨቋኝ መንግስት አይደለም ያለውና በመሳሪያ ለመታገል ምክንያት የሚሆን ኮዝ የለም የሚሉ ከሆነ ምንድን ነው ለዚህ ሀሳብ አስረጅም ያቀርቡት? ያው ኢትዮጵያ ውስጥ ጨቋኝ መንግስት የለም። ማንን ጨቆነ? ሰው በክልሉ ራሱን አያስተዳድርም? በክልሉ ውሳኔ አይሰጥም? አንድ የመጨረሻውን እንትን ልንገርህ፣ ምንድነው ስሙ በኢትዮጵያ ውስጥ በኢህአዴግ ጊዜ እንደ ወንጀል የሚቆጠር በአቶ ዳዊት የሚመራ ኦነግ አዲስ አበባ ውስጥ ቁጭ ብሎ ቢሮ ከፍቶ የኦነግን ባንዲራ ሰቅሎ እኛ ኢትዮጵያን ልናለማ አይደለም። ይሄ እንግዲህ እኔ ከነሱ ሰዎች ነው በጆሮ የሰማሁት። እኛ ኢትዮጵያን ልናለማ ሳይሆን ኦሮሞን ከኢትዮጵያ ነጥለን የራሷ ሪፐብሊክ እንድትመሰርት ነው የምንታገለው ነው የሚሉ። ይሄን ነው የሚሉት። ከዚህ በላይ ምንድን ነው የምትፈልገው? ይሄን የሚል ይሄው ይወዳደራል። የጋራ ደግሞ የብሔር ብሔረሰቦች ሀገር ናትና ኢትዮጵያ ብሔር ብሔረሰቦች መብታቸው ተከብሮ አንድነታችንንና ማንነታችንን ደግሞ የምናረጋግጥባት ኢትዮጵያን በጋራ እንገንባ የሚል ደግሞ ፒፒን ይመስላል። ሌላው ደግሞ የብሔር ብሔረሰብ የሚባል ነገር ሊኖር አይገባም። ይሄ ምንድነው የሚባለው የዘር ፖለቲካ ቀርቶ የዜግነት ይምጣ ደግሞ የሚላል። ሌሎችም እንደዚሁ ከ90 በላይ የፖለቲካ ፓርቲዎች አሉ። እነዚህ ፓርቲዎች አትሄድም ተብሎ እግሩን የተቀጠቀጠ የለም። ሁሉ ጊዜ በአደባባይ እየወጣ ይወዳደራል። ስለዚህ ምንድነው በኢትዮጵያ ውስጥ ከኢህአዴግ ጊዜ የበለጠ ብቻ አይደለም፣ በመሰረቱ ልዩ የሆነ የፖለቲካ አውድ ነው ያለው። ሁሉም ሰው የሚወዳደርበት ኦፕን የሆነ ሪስትሪክሽን የሌለው ግልጽ የሆነ ነገር ነው ያለው። ሌላ በመጽሐፎት ላይ በሽምቅ ውጊያ 3 የእድገት ደረጃዎች አሉ ብለዋል። መጀመሪያ ስትራቴጂካዊ መከላከል አለ። ከዛ በኋላ ተመጣጣኝነት ወይም ደግሞ ኢኩሊብረም ብለው በእንግሊዝኛ ያስቀምጣል። ከዛ ስትራቴጂያዊ ማጥቃት ብለዋል። ቀደም ሲል በአማራና በኦሮሚያ ክልል የተወሰኑ ስፍራዎች ላይ የሸማቂዎች እንዳሉ አንስተናል። በርሶ በዚህ መጽሐፍና በርሶ እይታ በእነዚህ ክልል የተወሰኑ ቦታዎች የሚንቀሳቀሱ ሸማቂዎች የትኛው የሽምቅ ደረጃ ላይ የሚገኙ ናቸው ብለው ያስባሉ? ቀደም አገራችን የሚገጥማት ሸማቂ ምን አይነት ነው የሚል ነገር አንስተን ኢትዮጵያ ውስጥ አሁን በረሃ ውስጥ ይዞ የሚሮጡት በተለይ ታች ያሉ ጤነኞች ናቸው። ጤነኞች ናቸው ሲባል ምንድነው? እውነት መስሏቸው ከሚመራቸው ጋር ተሰልፈው በረሃ ገብተዋል። እነዚህ ይመለሳሉ። ከዛ በተረፈ ጥያቄን ይዞ አሁን በረሃ ያሉት ድርድር ስትላቸውም አይደራደሩም፣ መደራደርም አይፈልጉም። ከዚህ የተነሳ እነዚህ ቅጥረኞች ናቸው ብያለሁ። ለሱ በእርግጥ ጥያቄ ቅጥረኛ ናቸው ሲሉ ምንድነው ማስረጃው? መጽሐፉን በደንብ አንብበህ ከሆነ እኔ እነዚህ ቅጥረኛ ሸማቂዎች ናቸው የምለው ከኋላቸው የሚነዳቸው ሻዕቢያ ነው። ሻዕቢያ ደግሞ በግብጾች ነው የሚታዘዘው። ስለዚህ ቅጥረኛ የምለው በዚህ ነው። ማስረጃ አምጣ ስላልከኝ ብያለሁ። ስለዚህ ማስረጃ ይሄ ነው። ያሰለጥናቸዋል፣ ሻዕቢያ ያስታጥቃቸዋል። ኦነግንም እዚህ የአማራ ክልል ጽንፈኛውንም ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። ድሮንም እንደዛ ስለነበረ ማለት ነው። ከዚህ የተነሳ ማንኛውም ቅጥረኛ መርሰነሪ ሸማቂ ይሄንን የሶስቱን የእድገት ደረጃ አይጨርስም ማለት አይጨርሱም። የመጀመሪያው ላይ ይጠፋሉ። ለምንድን ነው የሚጠፉት? አንደኛ እነዚህ ኮዛቸው
ህዝብን ለማታለልና ያ የላካቸውን ሰው ፍላጎት የሀገራቸውን ጥቅም ለዛ ለላካቸው ሰው አሳልፎ ለመስጠት የቆሙ ስለሆነ ይሄ የሚናገሩለት ወይም ደግሞ ኮዛችን ነው ብለው ያሉት ማታለያ ነው። ለምሳሌ ኦሮሞን ነፃ አወጣለሁ ብሎ የሚገለው ኦሮሞን ነው፣ የሚያቃጥለው ኦሮሞን ነው። በሄደበት ቦታ ሁሉ አፍኖ ብር የሚጠይቀው ኦሮሞን ነው። ከብቱን የሚያርደው ከብት ማረድ ብቻ አይደለም፣ አንድራይ ከብቱን የሚረሽነው ኦሮሞውን ነው። ጥያቄ ምንድን ነው? ኦሮሞን ነፃ አወጣለሁ አይደል? ማንን ነው ነፃ የሚያወጣው? ይሄንን እየጨፈጨፈ የራሱን ህዝብ ምን ያደረገው ህዝቡ? ሁለተኛ አማራ ያለ ጽንፈኛ ምንድን ነው የሚያደርገው? በሙሉ ህዝብን መጨፍጨፍ አይደለም እንደ ስራቸው። ማንን ነው ነፃ የምታወጣው? ይሄ የእንደዚህ አይነት ሸማቂ ያ ኮዝ ብሎ ይዞ የመጣው ነገር ማታለያ ነው። ከዚህ የተነሳ ምን ይሆናል መሰለ? ከህዝቡ ይነጠላል። ራሱ አማራ ክልል ብትሄድ ህዝቡ ነው አክንትፍ ብሏቸዋል። አንድም የአማራ ህዝብ እነዚህን ሰዎች የሚደግፍ የለም። ህዝብ እንደ ህዝብ ማለት ነው። ህዝቡ ካልደገፋቸው በምንድን ነው እስካሁን እየቀጠሉ ያሉትና ሰርቫይቭ ያደረጉት? ምክንያት አለው እሱ። ይሄ የመጀመሪያ ደረጃ ላይ ነው ያሉት። ኦነግም እንደዛው ነው። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ ያልነበረው እዚህ ሱሉልታም ነበረው እኮ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነፃ ላይ ያጡ እኮ ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብሎ አቋቋሙ። ይሄን አንብበው ከሆነ ጎሬላ እንዴት እንደሚቋቋም ግልጽ ነው። ይሄንን እዚህ እንዲህ ነው የሚቋቋመው ምናምን ብዬ አልመክራቸውም። ለማንኛውም ግን ሳይቀመጡ እግራቸውን የዘረጉ ናቸው። ሳትቀመጥ እግርን ከዘረጋ ውጤቱ ግልጽ ነው። ሳይቀመጥ እግሩን ዘረጋ። ኮዙ ደግሞ ያ ኮዝ ፖለቲካል ኮዝ ነው ብሎ የያዙት ማታለያ ነው፣ ለህዝቡ አይደለም። የአማራ ህዝብ ተጨፈጨፈ እያልክ ራሱ የአማራን ህዝብ የምትጨፈጭፍ ከሆነ ፌክ ነው ማለት ነው ኮዙ። ስለዚህ እነዛ ይሄንን ከታች ያሉ ጤነኞቹ እስኪመጡ ድረስ ሌሎቹ ተላላኪ ናቸው፣ ተከፋይ ናቸው። ከዚህ የተነሳ የመጀመሪያውን የእድገት ደረጃ አይጨርሱም። አሁን የመጀመሪያው የእድገት ደረጃ ላይ ነው ያሉት። ስለዚህ ምንድነው ኮምፕሬሄንሲቭ የሆነ የውጊያ አካሄድ ያስፈልጋል። አሁንም እሱ ነው ያለውና ስለዚህ የሽምቅ ውጊያ ደግሞ ጊዜ ይጠይቃል። ጊዜ የሚጠይቅበት ምክንያት ለምንድን ነው? ህብረተሰቡ ውስጥ ሙልጭ አድርገህ ከህብረተሰቡ ነጥለህ ሸማቂውን ለወታደራዊ ምት ማዘጋጀት ያስፈልጋል። ይሄ የህዝብ ስራ በከፍተኛ ደረጃ ሊሰራበት የሚገባው ነው ማለት ነው። በወታደራዊ ኦፕሬሽን ብቻ ሸማቂን አታጠፋ። ስለዚህ ምንድነው መሆን ያለበት? ይሄንን ጋፕ ስራው እየተሰራ ነው ያለው። ጋፑን የሚሞላው ይሄ መጽሐፍ ነው። መጽሐፎት ላይ ምን ይላል? ገጽ 106 ላይ ግብጽ ኤርትራን ለማስገንጠል ጀብሃን በካቢሮ ከተማ እንዲመሰረት አደረገ። ከጀብሃ ውስጥ ለተፈጠረው ሻዕቢያም ሁለንተናዊ ድጋፍ አድርጋ ኤርትራ ከኢትዮጵያ እንድትገነጠል ጉልህ ሚና ተጫውታለች። ይህ አልበቃ ብሎ ህወሓትም ሲመሰረት ዋነኛ ድጋፍና እውቅና ሰጪዋ ግብጽ ናት። ህወሓት ኤርትራ እንድትገነጠል ከግብጽ ጋር በማበር ግንባር ቀደም አስተዋጽኦ አድርገዋል ይልና ገጽ 107 ላይ ጀብሃ፣ ሻዕቢያ፣ ህወሓትና ኦነግ የግብጽን እኩይ ዓላማ በኢትዮጵያ ውስጥ ለማስፈጸም በግብጽ ድጋፍ የተቋቋሙ ቅጥረኛ ድርጅቶች ናቸው ይላሉ። ይሄ መስፈርት የአገር ክህደት ወይም ደግሞ ቅጥረኛ ሸማቂ ቡድንን ቅጥረኛ ሸማቂ ለማለት መስፈርት ነው። ስለዚህ በዚህ መስፈርት አንጻር እንዴት እነዚህን ድርጅቶች በቅጥረኝነት ለማገልገል ነው ወደ ሽምቅ ውጊያ የገቡት ብሎ ማስቀመጥ ለምን አልፈለጉም? በለስ የቀናው የሽምቅ ተዋጊ ነው በኢትዮጵያ ውስጥ የተፈጠረው። በአንድ በኩል ጨቋይ መንግስት አለ። አንተ የሀገርህን ጨቋይ መንግስት ለመቀየር በምታደርገው ጥረት ያን ጨቋይ መንግስት ለመቀየር ትግል ስታደርግ ከዚህ መንግስት ጋር ያለህን ቅራኔ በመጠቀም ሌላ ሶስተኛ ወገን የራስን አገር እንድትበድልና
ወደማትወጣው አረንቋ እንድትከታት ደጋፊ ነኝ ብሎ የሚመጣ ሰው ካለ ያንን መቀበል አልነበረባቸው። አገርን ከሶስተኛ ሌላ አገር ጋር አሳልፈ መስጠት ቅጥረኝነት ነው። ስለዚህ የቅጥረኝነት ድርጊትን ፈጽመዋል። አለቀ። ከፈጸሙ ለምን በቅጥረኝነት ምክንያት የተፈጠሩ ናቸው ብሎ ምሳሌ አላደረጓቸው? ይሄው እኮ አሁን እሱን እኮ ነው የሚልህ። አሁን በቅጥረኝነት የተፈጠሩ ሁለት ነገር ነው የሚልህ። ሁለት ነገር ነው ገጠማቸው። አንደኛ ጨቋይ መንግስት ነው። ሁለተኛ ደግሞ ከውጪ ደጋፊ ያገኙ። ከውጪ ማንን ነው ደጋፊ ያገኘው? ግብፅን ነው። ግብጾች ደጋፊ ያገኙ ራሳቸው የሚናገሩት ነገር ማለት ነው። ይሄንን እኮ በተግባር ለማሳየት ይሄንን ነገር ምንድነው አገራቸውን በቅጥረኝነት ስለማገልገሉ ጉዳይ ማነው ሶማሊያ ኢትዮጵያን በምትወርበት ጊዜ እኮ ከኢትዮጵያ መንግስት ጋር አልቆሙ። ይሄኛው ነው ሌላ እነሱን ቅጥረኛ የሚያስብላቸው። አንዱ ይሄ ነው። ከዚህ አንፃር ከመነሻቸው ቅጥረኛ ናቸው። ኦፍ ኮርስ ታዲያ ለምን ቅጥረኛ ናቸው ብለው አልጻፉ መጻፉ? ሎክ ምንድነው መሰለህ አሁን ማየት ያለብህ ሁለት ነገር ነው። ጨቋይ መንግስትንም ለመጣል ታግለዋል። ከዚህ ትክክለኛውን ነገር ተወስዳለህ። ትክክለኛ ይሄን ጨቋይ መንግስት ለመገልበጥ እና ለመቀየር የሚያደርጉት ትግል ነው የነበረው። ይሄን እንዳለ ተወስዳለህ። ይሄን ከወሰድክ በኋላ በመሃል ደግሞ ያመጡትን ችግርም እዛው ማስቀመጥ አለብህ። ለምሳሌ የቻይናን ውሰድ። የቻይና የቀዩ ሰራዊትና የኮሚንታንግ ጦርነት ነው የነበረው። ጃፓን በምትመጣበት ጊዜ ኮሚንታንግና ቻይና አንድ ሆኑ። የሪቮሉሽን አንድ ሆኑና የቻይናው ቀይ አርሚና ኮሚንታንግ አንድ ሆኑና በ1943 ዓመተ ምህረት ጃፓንን ተዋጉ። ጃፓንን ተዋግቶ በ1945 ዓመተ ምህረት ነፃ ወጡ። ነፃ ካወጡ በኋላ ከ45 እስከ 49 ድረስ እርስ በርስ ተዋጉ። አሁን ታይዋን የምትባለው በኮሚንታንግ የተቋቋመች እናት ማለት ነው። ያኔ ዚያድ ባሬ ሲወጋ ኢትዮጵያን ሲወጋ እነ ቲፒኤልኤፍ ሌሎችም እንደዚሁ አብሮ መዋጋት ነበረባቸው። ስለዚህ ከነዚህ ትክክለኛውን ትወስዳለህ። ከዛ በተረፈ ደግሞ ምንድነው ቅጥረኝነታቸውን ደግሞ በደንብ ታስቀምጣለህ። ይሄንን ነው ያስቀመጥኩት እኔ። ከዛ በተረፈ ወደፊት አስፍቶ የሚጽፍ ካለ ደግሞ ይጽፋል። እርስዎ የዛ የሽምቅ ተዋጊ ቡድን አካል ስለነበሩ ራስዎን ከታሪክ ተወቃሽነት ለማዳን ሲሉ እየሸሹ ነው ወይስ ደግሞ አብረው ስለሰሩና በውጊያም አብረው የነበሩ ድርጅት ስለሆነ ልቦት ሳስቶለት ነው በዚህ ማስቀመጥ ያልፈለኩ? ኖ ሁለቱም እዛ ላይ ተቀምጠዋል። አሁን ምንድነው መሰለ እኔ ከታሪክ ተጠያቂነት አልሸሽም በፍጹም። እና ምንድነው ነግሬያለሁ እኮ የደርግ ስርዓት ጨቋኝ ስርዓት ነው። ጨቋኝነቱ ደግሞ ጨፍጫፊ ነው። ማንኛውም የደርግን የሚወጋ ሶስተኛ አገር ሲመጣ አሳልፎ መስጠት የለበትም። አገሩ የአገር ውስጥ ጉዳይ የአገር ነው። ለሌላ አሳልፎ አሰጥም። ኮምፕሮማይዝ አይደረግም። ኮምፕሮማይዝ ነው የተደረገው። ይሄ ተቀምጧል። ጨቋኝን ለመጣል ደግሞ ያደረጉት ትግልም ተቀምጧል። እና ሽሽት የለም ጓደኛ። ኢትዮጵያ ውስጥ የሚታየውና ያለው የሸማቂ እድገት መሰረት የትኛው ነው? በህዝብ ተቀባይነት ያለው የፖለቲካ ጥያቄ ነው? የመንግስት ድክመት ነው? መልክዓ ምድር አመችነት ነው ወይስ የውጭ ሀገር ድጋፍ ነው? በሀገራችን እነዚህን አራቱን ያሟላ ቅጥረኛ የለም። ለምን የለም? አንደኛ ኮዝ ነው ብለናል። ኮዛቸው ፌክ ነው። ሁለተኛ ቅጥረኛ ናቸው ብያለሁ። ስለዚህ ምንድነው የመንግስት ድክመት ነው። የመንግስት ድክመት ምንድነው? ኮዙን ሃንድል ማድረግ የማይችል ከሆነ ስለዚህ አሁን ያለው መንግስት እንዲያን ድክመት የለም። የመንግስት ድክመት የለም። ይሄን ጉዳይ ለመፍታት ከፍተኛ የሆነ ስራ እየሰራ ነው ያለው። ኮዙን ሃንድል በማድረግና ለህዝቡ የማስተማር ለህዝቡ ግልጽ እንዲሆን የማድረግ ስራ መንግስት በደንብ አድርጎ ነው የሚሰራ። አንደኛ ኮዙ ፌክ ነው፣ ለሌላ ለመገዛት ነው። ሁለተኛ መንግስት ድክመት የለም። የስ የጂኦግራፊ ነው ያሉበት ቦታ ጂኦግራፊካሊ የመንግስት ኢንፍራስትራክቸር የሌለበት አካባቢ ነውና ፈጥና አትደርስም። ሶስተኛ ደግሞ ጀርባቸው ከውጭ ሀገሮች ጋር ነው። እሱ የሚታወቅ ነገር ነው። ለሱም ሃንድል ይደረጋል። ስለዚህ እኔ በዚህ ጉዳይ ላይ የአራቱ ተሟልቶ የሚመጣ ነው መሆን ያለበትና ማንኛውም ቅጥረኛ የሆነ አይገባም። ባይ ዘ ዌይ ይሄ የኢትዮጵያ ብቻ አይደለም። ልብ አድርግ፣ the whole Africa
አሁን ሸማቂ ያለው በአፍሪካ ውስጥ ነው። በአፍሪካ ውስጥ ለምንድን ነው ሸማቂ ሊኖር የቻለው የምትል ከሆነ የድሮ የእጅ አዙር ቅኝ ግዛት ባልተረጋገጠበት የእጅ አዙር ቅኝ ግዛትን የማይቀበሉ ሀገሮችን በሽምቅ ውጊያ ያጣድፏቸዋል። ማን ቅኝ ገዢ የነበሩት ሀገሮች ለምን ለመቀየር ወይም ደግሞ በሸማቂ ያ ቅጥረኛ ሸማቂ መንግስትን አስጨንቆ ያ ቅኝ ለገዛው መንግስት እጅ እንዲሰጥ ለማድረግ ማለት ነው። ስለዚህ የቅኝ ምንድነው ስሙ የሽምቅ ውጊያን ብታይ አፍሪካ ውስጥ ነው፣ ሌላ ሀገር የለም። ሸማቂ ያለው በአፍሪካ ነው። ከአፍሪካም አፍሪካ ቀንድ ምስራቅ አፍሪካ እነ ኮንጎን ታያለ፣ ኡጋንዳ፣ ሱዳን፣ ኢትዮጵያ፣ በዚህ በሶማሊያ አሸባሪም እንደዚህ ነው። ከዛ ሚድል ኢስት አካባቢ እዚህ ነው በከፍተኛ ደረጃ በዚህ ባላደጉ ሀገሮች ውስጥ ነው ይሄ ያለው። ይሄ ደግሞ ባለቤቶቹ ውጪ ነው የሚኖሩት። ይሄ ተላላኪ ነው ያለው እሱ ነው። ሽምቅን በመደበኛ አካሄድ ሽምቅን በሽምቅ ውጊያ ማሸነፍ አይቻልም ብለዋል። በሁለቱም መንገድ ማሸነፍ ካልተቻለ ሶስተኛ አማራጭ የሚያቀርቡት ሀሳብ አለዎት ወይ? ጸረ ሽምቅ ሽምቅን ለማሸነፍ የሚያስችለው ብቸኛ መፍትሄ ነው ብለው ያስባሉ? ብቸኛው መንገድ ይሄ ነው። ቲዮሪ ነው ወይስ በተግባር የተረጋገጠ? በተግባር የተረጋገጠ የኖርኩበት የሰራሁበት የማላውቀውን ነገር አይደለም የጻፍኩት። አንደኛ የሰራሁበት ነው፣ በደንብ አድርጌ ኤክሰርሳይዝ ያደረግኩበት ነው። ሁለተኛ ሪሰርች የሰራሁበት ነው። ሶስተኛ የዓለም ልምድ ለመውሰድ ከፍተኛ የሆነ ጥናት ያደረግኩበት ነው። ከዚህ ውጭ የለም። አንድ ልነግር የሚፈልገው ነገር ምንድነው፣ የሽምቅ ኮንሴፕትን የጻፉት እነዚህ የተጨቆኑ ሀገሮች ናቸው። በቅኝ ግዛት የተያዙ እንደ አፍሪካ ሀገሮች እንደነ ቻይና ድሮ፣ ሌሎችም የደቡብ አሜሪካ ሀገሮች ማለት ነው። እነዚህ የሽምቅ ውጊያን ኮንሴፕት ነው የጻፉት። የኮንሴፕቱ ባለቤት የመጀመሪያው ማኦ ነው። ከዛ በኋላ ሌሎቹ የራሳቸውን እየጨመሩ ከራሳቸው ጋር አዶፕት አድርገው ተግባራዊ አድርገው ነፃ ወጥተውበታል። የጸረ ሽምቅን ውጊያ የጻፉት ጠቅላላ ምዕራባውያኖች ናቸው። ምዕራባውያን ደግሞ አብዛኛዎቹ በቅኝ ግዛት ሲገዙ የነበሩ ናቸው። የነሱ መኮንኖች ናቸው ጸረ ሽምቅ ውጊያን የጻፉት። ጸረ ሽምቅ ውጊያን ሲጽፉ ደግሞ እነሱ ወደ አንድን ሀገር በቅኝ ግዛት ይሁን በተለያየ መንገድ ሲያጠቁ በሽምቅ ውጊያ የሚገጥማቸውን በዚህ በጸረ ሽምቅ ውጊያ ለማጥፋት ብለው ነው ይሄንን የጻፉት። እንግዲህ እኔ በአፍሪካ ውስጥ የአፍሪካ አንድ ሶስተኛ ዓለም ሀገር መኮንን ሆኜ የጸረ ሽምቅ ውጊያ የጻፍኩት እኔ ነኝ። አንተ በኤአይ እንትን ማድረግ ትችላለህ፣ ጎግል ማድረግ ትችላለህ። ካሁን በፊት በአፍሪካ ውስጥ የካውንተር ኢንሰርጀንሲ አርት ኦፍ ካውንተር ኢንሰርጀንሲ የጻፈ ሰው ካለ ቼክ ማድረግ ትችላለህ። ይሄ ብቻ አይደለም። እኔ የጸረ ሽምቅ ውጊያን በምጽፍበት ጊዜ የጸረ ሽምቅ ውጊያ ውዝን በዛ አገር ውስጥ የሚሰራ እንጂ ሌላ አገር ወረህ አገሩን ነፃ ለማውጣት የወራሪውን ኃይል በሽምቅ ውጊያ የሚዋጋውን ታሸንፍበታለህ ማለት አይደለም። ምክንያቱም ይሄ የጸረ ሽምቅ ውጊያ አንዱ ኮዝ ነው የሚያየው፣ ኮዙን ነው የሚፈታው የመጀመሪያው። ስለዚህ የዛ የተወረረ አገር ኮዝ ደግሞ ነፃ አወጣለሁ ነው። የተወረረን አገር በኔጎሽዬሽን በተለያየ አገር በተለያየ መንገድ ችግሩን ትፈታለህ እንጂ በዚህ በኃይል አጠፋለሁ ብለህ አትችልም። አሁን እርስዎን መሰረት ያደረገ ጥያቄ አነሳለሁ። ከ1970 እስከ 83 በደርግና ኢህአዴግ የውጊያ ጊዜ ሽምቅ ተዋጊም አዋጊም ነበሩ። ከኢህአዴግ መንግስት ምስረታ በኋላ ደግሞ መንግስትን በሽምቅ ውጊያ ከሚፋለሙ ሸማቂዎች ጋር የተካሄደውን የጸረ ሽምቅ ውጊያ አዛዥ ሆነው መርተዋል። የኢትዮ ኤርትራ ጦርነት ላይ እንደዚሁ አዛዥ ሆነው ሀገሮትን አገልግለዋል። በፌዴራል መንግስት እና በህወሓት መካከል የተካሄደው የህግ ማስከበር ዘመቻ ላይ እንደዚሁ አዛዥ ሆነው ሰርተዋል። በእንደዚህ አይነት የተለያዩ የውጊያ አውዶች እንዳለፈ ሰው ጦርነት ምን አይነት አክሳሪ፣ ምን አይነት አውዳሚ፣ ምን አይነት እልቂት የሚያስከትል ነገር ነው? ምንድን ነው ጦርነትን ሲያስቡ ወደ አእምሮ የሚመጣው? እዚህ ጽሁፍ ላይ በደንብ አይተው ከሆነ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው።
የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት ክፉ ከሚባሉ በዓለም ላይ ከተፈጠሩ ክፋቶች በሙሉ የመጨረሻው ክፉ ነገር ነው። የመጨረሻው መጥፎ ነገር አንደኛ የሰው ህይወት ነው የሚበላው። የሰው ህይወት በዚህ ህይወት ውስጥ ከኔ ጎን የወደቁ ስንት አሉ። እኔ ስንት ጊዜ ቆስያለሁ። ይሄ ኢትዮጵያ ውስጥ እንደ አባዜ ነው። ጀግንነት እንዳለው ጀግንነት አይደለም። ጀግንነት ነው ጠመንጃ ይዘህ ማወዛው ጀግንነት አይደለም። ጀግንነት የምትበላውን መፍጠር ነው። ህብረተሰብን ኑሮ መቀየር ነው። ይሄ የጠመንጃ አፈሙዝን የሚስብ ጣት ወደ ቁፋሮ ገብቶ አገርህን ማሳደግ ነው እንጂ ጦርነት ጥይት ነው የምትወረውረው ጥይት የምትተኩሰው አንተም ላይ ትተኩሳለች። የጊዜ ጉዳይ ነው። አንተ ላይ አንድ ቀን ታርፋለች ጥይቷ፣ አንተም ህይወትን ታጣለህ። አሁን የሚባለው ነገር የሽምቅ ውጊያ ሲባል አትሊስት ተገደ የገባበት ከሆነም እጅግ በጣም ሲሪየስ በሆነ ዲሲፕሊን ነው የሚመራው። ለምሳሌ የውጊያን እና የጦርነትን መጥፎነት ነው እየነገርኩ ያለሁት። ለምሳሌ የኛ ሰራዊት አንድ ስምሪት በሚሄድበት ጊዜ የአውደ ውጊያ መመሪያ አለው። ሩልስ ኦፍ ኢንጌጅመንት እዚህ ላይ አለ። ከትጥቆች አንዱ ሁሉንም ትጥቅ አሟልቶ ሰልጥኖ ትጥቅ ይዞ ዘመቻ ለመሄድ የአንዱ ልክ እንደ ጥይት የሚሰለጥንበትና እንደ ጠመንጃ የሚሰለጥንበት የአውደ ውጊያ መመሪያ ነው። ሩልስ ኦፍ ኢንጌጅመንት አድርግ አታድርግ ናቸው። አንድ 10-15 የሚደርሱ አርቲክሎች ናቸው። ጠመንጃ የያዘን ሰው ሁሉ ጠመንጃ ይዟ ጠላት ነው ብለህ ተኩሰህ እንዳትመታው ነው። ለምሳሌ ብዙ ጠመንጃ የያዘ ህብረተሰብ ውስጥ በምትገባበት ጊዜ የምታወጣው ህግ ነው። የሰው ቤት ገብተህ ዕቃ እንዳትወስድ ነው። ያለ ትዕዛዝ ማንንም እንዳትይዝ ነው። የያዝከውን ሰው እንዳታንገላታ ነው። አይመታም። ኢሰብአዊ የሆነ ድርጊት አትፈጽምበት ነው። ይሄን የፈጸመ ይታሰራል፣ ይቀጣልም። በጥብቅ ዲሲፕሊን ነው የሚመራው። ተገደ የገባህበትም ጦርነት ቢሆን ማለት ነው። ለምሳሌ ያክል በቲፒኤልኤፍ ጋር የተደረገ ጦርነት ሩልስ ኦፍ ኢንጌጅመንት በእያንዳንዱ ወታደር ኪስ ውስጥ አለ። አሁን ጄኖሳይድ የኢትዮጵያ ወታደሮች ፈጥረውብናል ማለት እያሉ በሌላ በኩል ደግሞ የሻዕቢያ መንግስት ነው ጄኖሳይድ የፈጸመበት ሲሉ የነበሩትን በጽምዶ ዛሬ ጫማቸው ላይ ወድቀው እኛን ይከሱናል። የትኛውም ፍርድ ቤት ብትሄድ መጀመሪያ የምትጠየቀው ሩልስ ኦፍ ኢንጌጅመንቱ ነው። ሩል ኦፍ ኢንጌጅመንቱን መያዝ ድርጊቱ ላለመፈጸም ዋስትና ይሆናል። ዋስትና ነው የሚሆነው። ይሄንን ድርጊት ሙሉ በሙሉ የሚተላለፍ ሲኖር ያንን ታመጣና አውቶማቲክ የሆነ እርምጃ ነው የምትወስደው። ሰው አይሳሳትም አይደለም፣ እንዳይሳሳት ስልጠና ሰተህበት ወረቀቱን ሰተህ ትልከዋለህ። ይሄ ወንጀሉን 90% ይቀንሰዋል። በእርግጥ ቀንሰዋል። ለምሳሌ ይሄ ሴት መድፈር የሚባለው በእኛ 16 ወታደሮች ናቸው የደፈሩት። 16ቱ ወታደሮች ላይ ከ7 ዓመት በላይ ተፈርዶባቸዋል። እነዚህ ወደ ውትድርና አልተመለሱም፣ በዛው ነው ወደ ቤታቸው ሄዱት። ይሄንን ሙሉ ወታደሩም እንደዛ ነው ማነሱም ቢያደርገው። ሁለተኛ ወታደሩ በረሃ ነው ያለው፣ ከተማ ውስጥ የለም። በሙሉ በረሃ አሰሳ ነው ያለው። 8ቱን ወር ሰው የለበትም። ሰው ያለው ደጋ ነው፣ ሰው ያለው ቤቱ ነው። ስለዚህ ሰው ገደለ እንዲህ አደረገ የሚባለው ነገር ሆን ተብሎ የተፈጠረ ነው። ስለዚህ ምን ለማለት ፈልጌ ነው? ያም ሆኖ ጦርነቱ መጥፎ ነበረ።
እጅግ በጣም መጥፎ አክሳሪ፣ ከአክሳሪነቱ ደግሞ የሰው ህይወት ለምሳሌ የሞቱትም ሰዎች ቁጥር ዞሮ ዞሮ አውዳሚ ነው። አንድ ሁለተኛ አሸናፊ የለውም። ማንም አያሸንፍም። የሚሸናነፍ የለም። የጦርነት መጨረሻ በድርድር ከሆነ ዊን ዊን ይሆናል። አሸናፊ የለውምና አንዱ ቢያሸንፍና እንትኑን ምንድነው ስሙ ስልጣኑን ይዞ ቢቆይ የጊዜ ጉዳይ እንጂ ሌላም እንደገና በጠመንጃ ይመጣና ደግሞ ደክሞ ባገኘበት ሰዓት እንደዚሁ በጠመንጃ ይቀይረዋል። አሸናፊ የለውም የሚባለው ለዚህ ነው። አሁን ደግሞ እነዚህ ሸማቂ ነን የሚሉት ተመልከት፣ ህፃናት ያጭዳል በጠመንጃ። አስተማሪ የፈለገ ያው ምንድነው የምትለው ለምን አስተማርክ ብሎ ይራሽናል። የሀገር ሽማግሌዎች ሰላም ይምጣ ያሉትን አይናችን እያየ በዳዴ እያስኬዱ ይሄ ሳይበቃ ረሸኗቸው። ይሄ ምንድነው የሚያሳየው? ከተራ ሽፍታ በታች ነው ዲሲፕሊናቸው። ከተራ ሽፍታ የድሮ ሽፍታ እኮ ሰው አይገልም። የድሮ ሽፍታ ምግብ አምጣ በዚህ በኩል እንደዚህ ያድርግ ይላል። እሱን የሚፈታተነው ካለ ሄደው ቤቱን ያቃጥልበታል፣ ይገለዋል። እንደዚህ መቱን ህዝብ ሰብስበህ የምትረሽንበት አይደለም። ስለዚህ ጦርነት መጥፎ ነው። በሰላም ወደ ድርድር እንምጣ የሚባልበት ለዚህ ነው። እኔ መከራውን አይቻለሁ ሁሉም ከጓደኞቼ ጋር። አዎ ጀነራል ባጫ ብዙ ሰዎች የጦር ልሂቃንን የወታደር አዛዦችን መጠየቅ የሚፈልጉትና የነሱን ቃል ተውሽ የምጠይቀው ካያችሁትና ካየነው ከደረሰብንና ከሆነው ተምራችኋል ወይ? እሱ ነው የምነግርህ ያለው እሱን ነው። ለምንድን ነው ከዛ በመማራችን ነው ይሄን ያመጣ ነው። እኔ ከዛ ተምሬያለሁ። ጦርነትን ቅድም ብያለሁ እኮ ተገደን ካልሆነ አንገባበትም። ለምሳሌ መቼ ነው እኛ ወደ ፕሪቶሪያ ውል ስምምነት የገባ ነው? መቀሌ እኮ አልገባንም። ገፍተን እኮ ተውናቸው። 3 ቀን ቢቆዩ መቀሌ እንገባለን። ይሄ የተንቤን በረሃ አይደብቃቸውም። በፍጥነት ነው፣ በሶስተኛው ውጊያ ማለት ነው። በፍጥነት ፕሪቶሪያ በፈለገው መንገድ ይሁን ፈርሙ፣ አልበለዚያ ወደ ተንቤን ነው የምንሄደው። ደግሞ መዳናችንም ማንም እርግጠኛ አይደለም የተባለው እና ያን ጊዜ ምንድነው አቁም ነው የተባለው። ለምንድነው አቁም የተባለው? እያንዳንዱ ሰው ለመጨረስ ፍላጎት የለም። ምክንያቱም ፔኑኛ ጋም አለ። በቃ ቆመ፣ ሰላም መጣ። ሰላም ከመጣ በኋላ አሁንም ለጦርነት ነው የሚሮጡት። ግን አሁን ለጦርነት ቢሮጡም እንደ ድሮ አይደለም። ምንድነው የሚባለው? ጉልበት ባለ ጊዜ ያልወጣው ዳገት ከዘራ ይዛት ወጣም። ያኔ አፍንጫቸው ድረስ ታጥቀው እዚህ ደብረሲና በደረሱበት ሰዓት አዲስ አበባንና የኢትዮጵያ መንግስትን መቀየር ያቃተህ አሁን ከሻዕቢያ ካረጀ ካፈጀ መንግስት ጋር ለራሱም ሊኖር ላይኖር እርግጠኛ ካልሆነ መንግስት ጋር ሆነ የኢትዮጵያ መንግስት መቀየር አትችልም። ቲፒኤልኤፍ አሁን ወደ ጦርነት ይገባሉ የሚል ከሆነ የትግራይ ህዝብ መላ የትግራይ ህዝብና የትግራይ ወጣት አይፈቅድም፣ ምሁሩም አይፈቅድላቸውም። ያንን የሚያደርጉ ከሆነ የእሳት ራት ነው የሚሆኑት፣ ጥሩ አይሆንም። ስለዚህ ከሱ ተምረናል። ከሱ በመማራችን ነገሮች ባጭሩ እንዲቀጩ ፖለቲካሊ የሆኑ ነገሮች በደንብ አድርጎ ከህዝቡ ጋር በመነጋገር እያንዳንዱ ቀበሌ የራሱን ነፃነት ሰላሙን እንዲጠብቅ በማድረግ ነገሮች በሚነሱበት ጊዜ ሳይንዛዙ እዛው እንዲቀሩ ለማድረግ ያ ነው ይሄን መጽሐፍ እንድንጽፍ ያደረገን። ሌሎችም ጓደኞቼ በዚህ በጣም በከፍተኛ ደረጃ ተምረውበታል። ከኛ በላይ ደግሞ ጦርነትን የሚያውቅ የለም። ኖረንበታል፣ ጥርሳችንን ነቅለንበታል፣ ደምተንበታል፣ ደክመንበታል። ያልሆነው ነገር የለም። ስለዚህ ከኛ በላይ ጦርነቱን የሚያውቅ የለም። ከኛ በላይ ደግሞ ጦርነቱን የሚጠላ የለም። ጀግንነት አይደለም ጦርነት ላይ እንደዛ መሆን። ጀነራል ባጫ ደበሌ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር፣ ይሄንን የጸረ ሽምቅ ውጊያ ጥበብ መጽሐፍን አስመልክቶና ተያያዥ ጉዳዮች ለነበረን ቆይታ ለጊዜዎት እጅግ በጣም አመሰግናለሁ። ታንክ ቬሪ ማች ድሉ ስለሰጣችሁኝ እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን የዚህ ሳምንት አንድ ድል ዝግጅታችን ተጠናቋል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።